ህፃናት ግን ሲተኙ እንዴት ነው መተኛት ያለባቸው? በፊታቸው ነው፣ በጀርባቸው ነው፣ በሆዳቸው ወይስ በጎናቸው ነው? ይህ ነገር ብዙ ወላጆችን ያስጨንቃልና ቅድም በቪዲዮ ላይ እንዳሳየኋችሁ አንዳንዱ ተተክሎ ነው የሚተኛውና ይህ ነገር ራሱን የቻለ ህግ አለው። ህፃናት ሲተኙ የኤቢሲ ህግ ይባላልና ዛሬ ህፃናት እንዴት ማስተኛት እንዳለብን፣ እንዴት እንቅልፍ ማለማመድ እንዳለብንና ህፃናት ሲተኙስ እንዴት መሆን አለብን የሚለውን ነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ከዛ በተጨማሪ ነው መጨረሻ ላይ ህፃናት ልክ እንደዚህ አይነት ጭንቅላታቸው ፍላት እንዳይሆን ወይም ደግሞ ይሄ ፕላጂዮሴፋል ይባላል ልክ እንደዚህ እንዳይሆን ማድረግ የምንችልበት ቴክኒኮች አሉ። ለብዙዎች ያስፈልጋልና ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። እንዲሁም ጥያቄ ካላችሁ ኮሜንት ላይ አስፍሩልን። በተቻለ መጠን የሁላችሁን ጥያቄ ለመመለስ እንሞክራለን። በዛሬ ቪዲዮ በተጨማሪነት ደግሞ 5 ለህፃናት ጤናማ እንቅልፍ ቲፕ የሚሆኗቸው ነገሮች አሉ። እነዚህ 5 ቲፖች መጨረሻ እነግራችኋለሁ። ቪዲዮን እስከ መጨረሻው ተመልከቱ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ዩቲዩብ ቻናላችን ብሩ ኪድስ ይባላል። ዘውትር ሰኞ፣ ሮብና ዓርብ አዳዲስ መረጃዎች ለእናንተ ለወዳጆች የምናቀርብበት ነው። አዳዲስ መረጃዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክት መጫን አትርሱ። ህፃናት ሲተኙ ዘውትር ማክበር ያለብን 3 ህጎች አሉ። እነዚህም የኤቢሲ ህጎች ወይም መርሆች ይባላሉ። ኤ ማለት አለውን ማለት ነው። ህፃናት ለብቻቸው መተኛት አለባቸው። ቢ ሲባል ደግሞ ባክ በጀርባቸው መተኛት አለባቸው። ሲ ክሪም የራሳቸው መተኛ ቦታ ማስተካከል ይኖርብናል። እነዚህ በዝርዝር ልንገራችሁ። የመጀመሪያው ኤ የምንለው አለውን ወይም ለብቻቸው ይተኙ ይባላል። ያ ማለት ግን አንድ ክፍል ለብቻቸው ይሰጥ እያልን አይደለም። ለብቻቸው ግን መተኛ ያስፈልጋቸዋል። ለምሳሌ ቤድ ሼሪንግ የሚኖር ከሆነ ወይም አልጋ ሼር የምናደርግ ከሆነ እናት ለምሳሌ አጥብታ ሊደክማት ይችላል። ስትገላበጥ ልታፍነው ትችላለች። ብዙ ነገሮች ሊከሰቱ ይችላሉ። በነገራችን ላይ የመጀመሪያዎቹ 4-5 ወራት በራሳቸው ስለማይገለባበጡ ይህ ነገር ሲያፈናቸው አንገታቸውን ቀና ማድረግ አይችሉም። ያ ደግሞ ለሰደን ኢንፋንት ዴዝ ወይም ድንገተኛ የጨቅላ ህፃናት ሞት ሊያጋልጣቸው ይችላል። ስለዚህ ይህንን በጣም ጥንቃቄ ማድረግ አለብን። ስለዚህ በተቻለ መጠን ለህፃናት የሚተኙበት የራሳቸውን አልጋ ብናመቻች መልካም ነው የሚሆነው። እዛው ክፍል ግን እናት ወይም አባት ወይም አሳዳጊ መኖር አለባቸው። ሁለተኛው ህግ ደግሞ ባክ ይላል ወይም በጀርባ ማስተኛት። አሁን በጀርባ ስናስተኛ በነገራችን ላይ ይሄ በጀርባ ማስተኛት የሚባለው ራሱ ህግ የመጣው ወይም ሪኮሜንዴሽን የመጣው ከ1950ዎች ወዲህ ነው። ከዛ በፊት አሜሪካ ግን በተጠኑት ጥናት የሰደን ኢንፋንት ዴዝ ሲንድሮም በጣም ከፍተኛ ነበር። ያ ማለት በሆዳቸው በጎናቸው እያስተኛቸው ህፃናት ክብልል እያሉ በአፋቸው እየተተከሉ እያፈናቸው የሰደን ኢንፋንት ዴዝ ወይም የድንገተኛ የጨቅላ ህፃናት ሞት ቁጥር በጣም ከፍተኛ ነበረ። ከዛ በኋላ በጥናት ተረጋገጠና ከ1950ዎች ወደዚህ በጀርባ እንዲተኙ ተደረገ። የዛኔ በከፍተኛ መጠን የህፃናት ሞት በጣም ቀንሷል። ያ ማለት በጀርባ መተኛታቸው ለህፃናት በጣም ሴፍ ነው ማለት ነው። አንድ ትልቅ ችግር አለ። በጀርባ ስናስተኛቸው ብዙ ጊዜ የሚያጋጥምን ጭንቅላታቸው ጠፍጣፋ ይሆናል ወይም ሞላላ ሊሆን ይችላል። ታዲያ ያንን ለማድረግ ምን ማድረግ አለብን? ይህንን መጨረሻ እነግራችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱት። ሶስተኛው ህግ ደግሞ ክሪም ይባላል። ክሪም ማለት የህፃናት አልጋ ሆኖ በውስጡ መያዝ የሌለበትን ያለበት ነገር አለ። የህፃናት አልጋ ራሱን የቻለ ስታንዳርድ አለው። አንደኛ ጠፍጣፋ ፍላት ይሆንና ስርጉድ የማይል መሆን አለበት። ስርጉድ የሚል ወደ ውስጥ የሚሰረጉድ ከሆነ ወይ አንገታቸውን እጥፍ የሚያደርግ ከሆነ እሱ ለድንገተኛ አደጋ ሊያጋልጣቸው ይችላል። ህፃናት መተኛት ያለባቸው ፍላት ሰርፌስ ላይ እንጂ አንገታቸው ታጥፎ እያንኮራፉ መተኛት ያለባቸው ፍላት ሲሆን በተለይ በመጀመሪያዎቹ 3-4 ወራት ህፃናት ቢገላበጡ እንኳን አፍንጫቸው እንዳይታፈን ያደርጋል። ሆኖም ግን አብሮ ትራስ ካለ ወይም ደግሞ መጫወቻዎች እና ቴዲ ቢር የመሳሰሉት መጫወቻዎች አብሮ የሚሆን ከሆነ አፍንጫቸው ሊታፈን ይችላል፣ አፋቸው ሊታፈን ይችላል፣ መተንፈስ ሊያቀታቸው ይችላል። ስለዚህ በፍጹም የህፃናት አልጋ ንጹህ የሆነ ፍላት ሰርፌስ መሆን አለበት። እንዳይበርዳቸው ደግሞ እጃንና እግራቸው በደንብ ሽብልል አድርገን ከላይ የሚለበስ ልብስ ጠቀም ከሆነ ሊታፈኑ ይችላሉ። ለምሳሌ ይሄንን ልጅ ተመልከቱት። ይህ ልጅ እንዳያችሁት ይህን ብርድ ልብስ እንኳን መግለጥ አቅቶት በጣም እየተንፈራፈረ ነበርና አንዳንዴ ይህ መታፈን ሊያስከስት ይችላልና በተቻለ መጠን ብርድ ልብስ ይሄ ዝም ብሎ ልብስ የሚያደርግ ሳይሆን በደንብ ውጥር ያለ በአልጋቸው ዳርና ዳር በደንብ ውጥር አድርጎ የሚይዝ በደንብ ልብስ የሚያደርጋቸው ነገር ብትፈልጉላቸው ጥሩ ነው። አንዳንዴ ደግሞ በዚፕ የሚዘጋም አለ። ስለዚህ ያንን ተጠቀሙ። ይህ ስስ የሆኑ ነገሮችን ወይም ወፍራም የሆኑ ነገሮችን በአካባቢያችሁ ባታረጉ መክራችኋለሁ። ስለዚህ ህፃናት ጤናማ የእንቅልፍ ሰዓት እንዲኖራቸው ማድረግ የሚችሉ ደግሞ 5 ቲፖችን ነግራችኋለሁ። የመጀመሪያው ቲፕ ቋሚ የሆነ የእንቅልፍ ሰዓት ሩቲን የሆነ የእንቅልፍ ሰዓት አዘጋጁላቸው። ህፃናት ሩቲን በሆነ ስኬጁል ወይም ደግሞ በተመሳሳይ የሆነ ስኬጁል የሚያደርጉ ከሆነ ሁሌ ያን ነገር ኤክስፔክት ያደርጋሉ ከኛ። ስለዚህ ስርዓት ይዙልናል ማለት ነው፣ አያስቸግሩ ነው። ለምሳሌ 12:30 አካባቢ የእንቅልፍ ሰዓት ከሆነ መጀመሪያ ቤቱን ጨለመ ማድረግ፣ ከዛ በመቀጠል ደግሞ መጽሐፍ ማንበብ ሊሆን ይችላል። ወይም ቀስ ያለ እንቅስቃሴዎች ወይም ቀስ ያለ ድምጾች መኖር አለበት። ቤት ውስጥ የሚያውኩ ነገሮች መኖር የለባቸው። ለምሳሌ መጽሐፍ ማንበብ ሊሆን ይችላል። ረጋ ብሎ ነገሮችን ወደ እንቅልፍ ሙድ ማስገባት ይኖርብናል። ከዛ ቀጥሎ
ደግሞ ከፈለግን ለብ ያለ ውሃ ሻወር እንዲወስዱ ሰውነታቸው እንዲሞቃቸው ማድረግ። ከዛ ቀጥሎ ደግሞ በደንብ ማጥባት። ከዛ በመቀጠል ደግሞ እሽሩሩ በማለት ወይም በማንቀሳቀስ እንዲተኙ ማድረግ። ሩቲን የሆነ ተመሳሳይ የሆነ ነገር ካደረግን ሁሌ ህፃናት ያንን ኤክስፔክት ያደርጋሉ፣ ሰላማዊ ሆኑ ይተኛሉ ማለት ነው። ስለዚህ ለእናንተ ለወላጆች ምናልባት ይህ ቴብል የሚጠቅማችሁ ከሆነ ይህን ቴብል መጠቀም ትችላላችሁ። ሩቲንሊ የእንቅልፍ ሰዓታቸውን እንዴት አጀስት ማድረግ እንዳለብን በዚህ ቴብል መሰረት አስተካክሉላቸው። የእንቅልፍ ሰዓታቸውን፣ የጨዋታ ሰዓታቸውንና ነቅተው የሚበሉበትን ሰዓት ሬጉሌት ማድረግ፣ ተመሳሳይ ማድረግ ከእናንተ ከወላጆች ይጠበቃል። ሁለተኛው ቲፕ የምነግራችሁ ነገር ደግሞ ህፃናት በጣም ጥልቅ እንቅልፍ ውስጥ ሆነው ከእጃችሁ ላይ ከማውረድ ይልቅ ህፃናት በራሳቸው እንቅልፍን እንዲለምዱ ልክ ድሮሲ ሲሆን ወይም ወደ እንቅልፍ ሲሄዱ አልጋቸው ላይ አርጋችሁ ከአካባቢው ሳትልቁ እንዲተኙ እርዷቸው። ለመሰላችሁ ሁልጊዜ ለመተኛት የእናንተን እጅ የሚጠብቁ ከሆነ የእናንተን ሙቀት የሚጠብቁ ከሆነ ልክ ከሙቀታችሁ ሲለዩ ወዲያው ይነሳሉ፣ ብርግግ ብሎ ይነሳሉ። ያ ደግሞ ለብዙ ወላጆች በጣም ነው ኢሪቴት የሚያደርገውና ስለዚህ ህፃናት እንዲለምዱላችሁ ምን ታደርጋላችሁ? ልክ የእንቅልፍ ሰዓታቸው ሲደርስና ትንሽ ድሮሲ ሲሆኑ ወይም እንቅልፍ ሲላቸው ሲያዛጉ በራሳቸው እንዲተኙ አልጋቸው ላይ ቁጭ ማድረግ፣ መሸፋፈን፣ ሙቀታቸው መጠበቅ፣ እዛው አካባቢ ሆናችሁ እንዲረጋጉ መርዳት፣ ከዛ በራሳቸው ይተኛል። ሶስተኛው የምነግራችሁ ቲፕ ደግሞ ቀን ላይ ረጅም ሰዓት ያለ እንቅልፍ እንዲቆዩ ማድረግ የለባችሁም። ህፃናት ረጅም ሰዓት ያለ እንቅልፍ እንዲተኙልን ብለን የምናቆያቸው ከሆነ በጣም ይደክማቸዋል። ሲደክማቸው ደግሞ የስትረስ ሆርሞኖች ይመነጫሉ። ስትረስ ሆርሞኖች በተለይ ኮርቲሶል የሚባለው የስትረስ ሆርሞን ህፃናት እንቅልፍ እንዳይተኙ የበለጠ ሊገድባቸው ይችላል። ማንኛውም ስትረስፉል የሆነ ነገር ኮርቲሶል ይጨምራል። ኮርቲሶል ሰውነታችን ውስጥ ጨመረ ማለት እንቅልፋችን ጠፋ ማለት ነው። ለምሳሌ እናንተስ ወላጆች ግን የሚያስጨንቃችሁ ነገር ካጋጠማችሁ እንቅልፍ ታጣላችሁ አይደለ? ለምንድነው? ኮርቲሶል የሚባለው ሆርሞን እንቅልፍ ስለሚያሳጣ ነው። ስለዚህ ህፃናት እንዲጨነቁ ማድረግ የለባችሁም። ናፕ ካስፈልጋችሁ ናፕ፣ እረፍት ሲያስፈልጋችሁ እረፍት። ይህን ቋሚ አድርጋችሁ በቋሚ ስኬጁል ቅድም እንዳልኳችሁ መሄድ ይኖርባችኋል። በጣም እስከሚደክማቸው አትጠብቁ። ስለዚህ የህፃናት የእንቅልፍ ክሉ የሚባሉ አሉ። ለምሳሌ አይናቸው የሚያሹ ከሆነ የሚያዛጉ ከሆነ የድካም ስሜት ካያችሁባቸው እነዚህ ቀስ አድርጋችሁ ናፕ መስጠት ይኖርባችኋል ማለት ነው። አራተኛ ቲፕ የምነግራችሁ ነገር ህፃናት ለእንቅልፍ ብለው ሁልጊዜ ጡጦ ወይም ጡት እንዳይዙ አድርጎ። ለምን ህፃናት ለመተኛት ብለው ሁልጊዜ ጡጦ ወይም ጡት የሚያስፈልጋቸው ከሆነ ያ ነገር እንደ ልምድ ያደርጉትና በጣም ያስቸግሯቸዋል። ልክ ጡጦ ሲነቀል ሊነቁባችሁ ይችላል። ወይም ደግሞ ሁልጊዜ እናትን በጣም ሊደክማት ይችላል። ጡቷም ሊቆስል ይችላል ረጅም ሰዓት የምታጠባ ከሆነ። ስለዚህ ህፃናት ከጠገቡ በኋላ ካስገሳችሁ በኋላ ቀስ አድርጋችሁ በራሳቸው እንዲተኙ ያለ ጡጦ ያለ ጡት በራሳቸው እንዲተኙ የምታደርጉ መክራችኋለሁ። አምስተኛ ቲፕ ህፃናት የቀንና የማታውን ልዩነት በደንብ ማወቅ አለባቸው። ቀን ሲሆን ብራይት የሆነ ኤሪያ እንዲጫወቱ መርዳት፣ ማታ ሲሆን ደግሞ ዲም የሆነ ላይት ድምፁ በጣም የተቀነሰ የጠዋትና የቀን እንዲሁም የሌሊት ልዩነት አንደርስታንድ ያደረጉት ወይም ሰርካዲያን ሪትም ውስጥ እንዲገቡ ማድረግ ይኖርባቸዋል። እነዚህ አምስት ቲፖች በጣም ወሳኝ የሚባሉ ናቸው። ከዚህ በተጨማሪ ደግሞ ህፃናት በራሳቸው እንዲተኙ ወይም የእንቅልፍ ሰዓታቸው ያለኛ እርዳታ አጀስት ማድረግ እንዲችሉ የራሳቸው የሆነ ሜቶዶች አሉ። እነዚህ 4 ሜቶዶችን አጠር አድርጌ እነግራቸዋለሁ። እነዚህ ቴክኒኮች ለሁሉም ህፃናት ላይሰሩ ይችላሉ። የመጀመሪያው ፈርበር ሜተድ ወይም ኤክስቲንክሽን ሜተድ ይባላል። ያ ማለት ህፃናት አስቀምጣችሁ በየጊዜው ልክ ሲያለቅሱ ሪስፖንድ የምታደርጉበትን ሰዓት ረዘም እያደረጋችሁ መጠበቅ። ለምሳሌ የመጀመሪያ ቀን ልክ ሲያለቅሱ ወዲያው ሪስፖንድ የምታደርጉ ከሆነ ሁለተኛ ቀን 5 ደቂቃ ወይ 2 ደቂቃ እንዲያለቅስ፣ ከዛ ሶስተኛ ቀን 5 ደቂቃ እንዲያለቅስ እየተዋችሁት መሄድ ማለት ነው። ይህ ትንሽ ስትረስፉል ነው፣ ግን ህፃናት በአጭር ጊዜ ውስጥ በራሳቸው መተኛት እንዲለምዱ ይረዳቸዋል። ይህ ፈርበር ሜተድ ይባላል። ሁለተኛው ቼር ሜተድ ይባላል። እዛው ካጠገባችሁ ሳትርቁ እዛው ክፍል ውስጥ ሆናችሁ ህፃናትን በእንቅስቃሴ ወይም እዛው አካባቢ ሆናችሁ ማረጋጋት፣ ሳትርቋቸው ማረጋጋት ሁለተኛው አማራጭ ነው። ያ ማለት ባለቀሱ ቁጥር ሳይሆን እዛ ሆናችሁ ተወሰነ ደቂቃ እንዲያለቅሱ መፍቀድ ማለት ነው። ይህ ትንሽ ለወላጅ የሚጨንቅ ሊሆን ይችላል። በነገራችን እነዚህ ሜተዶች ለሁሉም ህፃናት እኩል አይሰሩም። ለአንዳንዶቹ ይሰራሉ፣ ለአንዳንዶቹ አይሰሩም። እናንተ ወላጆች ግን ለእናንተ የሚጠቅማችሁ መምረጥ መብታችሁ ነው። ሶስተኛው ሜተድ ፒክአፕ ሜተድ ይባላል። ያ ማለት ወዲያው እንዳለቀሱ ወዲያው ማንሳትና እሽሩሩ ማድረግ ከዛ ማስተኛት፣ አሁንም ሲያለቅሱ ማንሳት። ይህ በጣም ለወላጅ አስቸጋሪ ነው፣ ግን ለህፃናት የስትረስ ሆርሞኖችን በጣም ይቀንስላቸዋል። ኮኔክሽንና ቦንዱን በጣም ይጨምራል። አራተኛው ሜተድ ደግሞ ጀንተል ሜተድ ይባላል። ይህ አብረን ረጅም ሰዓት እሽሩሩ እያለን አብረን እያያዝናቸው ምንም አይነት ለቅሶ ሳይኖራቸው ማስለመድ። ይህ በጣም አስቸጋሪና ረጅሙን ጊዜ የሚፈጅብን ነው። ስለዚህ እነዚህ እንግዲህ ሜተድ እናንተ ወላጆች እንደ ምርጫችሁ መጠቀም ትችላላችሁ። በመጨረሻ የምነግራችሁ ነገር ህፃናት ልክ እነዚህ ጭንቅላታቸው ጠፍጣፋ እንዳይሆን ምን ማድረግ አለብን? ስናስተኛቸው በጀርባ ከሆነ ጠፍጣፋ ሊሆን ይችላል፣ እውነት ነው። ስለዚህ ስናስተኛ በጀርባ ስናደርግ ጭንቅላታቸውን ማዞር። ለምሳሌ አንደኛው እንቅልፍ ወይም አንደኛው ናፕ ላይ እንዲቀጥታ ከሆነ በአንደኛው ላይ ዞር፣ በአንደኛው ላይ ዞር፣ ወደ ግራ ወደ ቀኝ ያደረግን ማለማመድ ይኖርብናል። ያን ስናደርግ ኢቭን የሆነ ኤሪያ ይኖራል። ስለዚህ ሞላላ አይሆንም ማለት ነው። ይህን ቴክኒክ ተጠቀሙ። ከዛ በተጨማሪ ደግሞ በጀርባ አስተኛቸው ስንል እስከ 6 ወር ያለው ጊዜ ነው። ከ6 ወር በኋላ ራሳቸው ህፃናት መገለባበጥ ስለሚችሉ ደስ ባላቸው ሰዓት ደስ ባላቸው ሁኔታ መተኛት ይችላሉ። ሆኖም ግን በራሳቸውን አንገታቸውን ቀና ማድረግ እንደሚችሉ መገላበጥ እንደሚችሉ እርግጠኛ መሆን አለብን። ሲያፍናቸው ዞር ማለት አለባቸው። ለዛሬ ያለኝ መረጃ ይህን ይመስላል። ምናልባት ይህ መረጃ ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፕሊክ ማድረግ አትርሱ። ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ቪዲዮ ለብሶች እንዲደርስ ሼር ማድረግ አትርሱ። ሰሞኑን የቲክቶክ አዋርድም እጮች እየቀረቡ ነው ብለውናል። ምናልባት እኛ የምንለቀው መረጃ በጣም ለወላጆች አስፈላጊ ነው ብላችሁ ካሰባችሁ
ካሏችሁ እዛም ላይ እጩ እንዲያደርጉን ፎርዋርድ አድርጉ። እናመሰግናለን።